እንኳን ለቀዳሜ ሰማዕት ለቅዱስ እስጢፋኖስ ዓመታዊ መታሰቢያ እንዲሁም ለቅዱስ ቂርቆስ ለቅድስት ይሉጣ ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለእግዚአብሔር መንፈሳዊ ሞገስና የክብሩ መግለጫ ለመሆን የመጀመሪያው ደረጃ አንዱና ክርስቲያናዊ ሕይወትን በድል ላይ ይዘን ወይም በትግል ውስጥ ቆመን በድል አምባ ላይ መሰረታችንን እንድናጸና ከሚረዳን ክፍል ውስጥ አንዱ ይሄ መለየት ነው። ተለይ፣ በቃ ከዘመዶችህ፣ ከአባትህ፣ ከሀገርህ፣ ከወገንህ፣ ከመንደርህ፣ ካደክበት ቤት ተለይተህ ውጣ። በቃ ብዙዎቻችን ትልቁ ችግር መለየት ላይ ያለን አቋም ጠንከር ያለ ስላልሆነ ተመሳስለህ እደር የሚለው ባህሪ ከሐሜቱም ከክፋቱም ከተንኮሉም ከትችቱም ጋራ አብረን ባናኗራችን ውስጥ የጋራ የሆነ አሰላለፍ እንዲኖረን ፈቃደኞች ነን። ለምን ያኮርፉኛል? ጸሎት በምጸልይበት ጊዜ ሁሉም የሚቀየሙ መስሎ ከታያቸው ለዛሬ ላቁም ብለን ያቆምናቸውም ጊዜያቶች አሉ። የይሉኝታ ጠባያቶች የመለየትን መንፈሳዊ ጸጋ እንዲጠነክር አያደርጉትም። የጓደኞቻችንን ገጽታ በሚገባ ስለምንረዳ ባህሪያቸው ከእግዚአብሔር አምላክ ቅዱስ መንፈስ ጋር የመገናኘታቸው ኃይል ደካማ መሆኑን ስለምናቅ እነሱን ላለማሳጣት ስንል አንዳንድ ጊዜያቶችን በዝምታ መርጠን ከባህሪያቸውና ከሐሳባቸው የተስማማንባቸውም ጊዜያቶች አሉ። በዚህ ወቅት ዲያብሎስ በእያንዳንዱ ያለውን አካሄዳችንን መረጃ በመሰብሰብ መለየታችን ላይ የቱ ጋር እንቅፋት እንደሚመጣ ግንዛቤ ያገኛል። ያልተለየ ክርስቲያን ለየት ብሎ በመንፈሳዊ ጽናት ያልቆመ በበረከቱ በኩል አልፎ የጸጋው ምስጢር ተካፋይ መሆን አይችልም። ዛሬ የቤተ ክርስቲያን አገልጋዮችን ትልቁ ፈተናቸው በመለየት ባለው አቋም ላይ ያላቸው ጥንካሬ፣ ለእምነት የሚሰጡት ቦታና ፍቅር የሚለካው ከመድረክ በስተጀርባ ባለው አኗኗራቸው ጭምር ነው። ከክፉ መንፈስ ጋር አንድ ጋር የሚሰሩበትን አጋጣሚ ፈተናዎች በሚገባ ተሻሽለውና ራሱን አዳብሮ የሚመጡትን በቀጥታ መቀበል በሚጀመርበት ጊዜ ይሄ የመለየት ተስፋ አይደለም። መለየት ክርስቲያናዊ ሕይወት እንዲህ ነው የሚለው፣ ከአባትህ፣ ከዘመድህ፣ ከወገንህ፣ ከአገርህ፣ ከጎሳ፣ ከዘር ቆጠራ፣ ከሐሜት፣ ከጥላቻ ይህ ሁሉ ከሚኖርበት ቦታ ሁሉ ተለይተህ ውጣ። ልክ መውጣት ሲጀምር ደግሞ እግዚአብሔርን እየሰማ ያወጣ ስለሆነ ተለይቶ በሄደበት መንገድ ላይ በጎደለው ነገር ላይ ሁሉ የሚጠይቀው ማንን ነው ማለት ነው? እግዚአብሔርን ይጠይቃል። በቃ የተለየ ሰው እግዚአብሔርን ይጠይቃል። ተለይ ያለውን ጌታ መለየት ሲጀምር በተለየበት አኳኋን ውስጥ ደግሞ ተከታታይ ባህሪያቶች ይኖሩታል። ልክ መለየት አቅጣጫ ከመቀየር ሁለተኛው ክፍል ጋር የተያያዘ ነው። ዛሬ ብዙዎቻችን አቅጣጫ አልቀየርንም። አንዳንዴ ለመለየት እንሞክራለን። ዛሬ ወደዚህ ጉባኤ መጥተናል። ከዚህ ጉባኤ መልስ የተማርነውን ያወቀውን የተራዳነውን ነገር የሚያተረማምሱ ዘመዶች እና ቤተሰቦች፣ ጓደኞች እና እናቶች፣ አባቶች አሉን። ትምስምሱን የሚያወጡት እዚህ በዓይንህ ያየኸውን ጨለማ አድርገው የተረዳኸውን አንተ ያወቀውን ሌሎቹ ምንም የማያውቁት እንደገና ሌላ አይነት ጨለማ ውስጥ ሲከቱህ መለየትን ያላጠበክ ስለሆነ ትንጋደዳለህ፣ ትንሻፈፋለህ፣ ትጠራጠራለህ፣ ትዋልላለህ። መለየት አቅጣጫን የመቀየር ገጽታን ማረጋገጫ ነው። ተለይተን እንቆምና ተመልሰን ደግሞ አቅጣጫ ስለማንቀይር እዛው ተመልሰን ረመጥ ውስጥ እንገባለን። ተመልሰን እዛው አመፃ ውስጥ እንገባለን። በዚህ አይነት አኳኋን ውስጥ የክፉ መንፈስ ልቦናችንን ሰልሎ የማግኛ ዘዴው አንደኛው ክፍል በመለየታችን ላይ ያለውን አቋም የቱን ያህል ጠንካራ መሆናችንን ለመለየት መቻሉ ነው። እዚህ የምናየው
ከተለየ በኋላ አቅጣጫ ሲቀይር እናያለን። ከዛ በፊት ግን ተስፋዎች በሕይወት ውስጥ መጓጓዣ መንገዶች ናቸው። አንድ ክርስቲያን በውስጡ የተስፋ ኃይል ከሌለው ብስጩ፣ ተነታራኪ፣ ጠበኛ፣ ነገረኛ፣ አንዳንዴም ምቀኛ፣ ክፉ መንፈስ ሾልኮ በሚያገባው ሐሳብ ተስማሚ ይሆናል። እግዚአብሔር ይናገራል፣ አብርሃም ይመዝናል። እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገሮች ሁሉ ባንተ ይባረካሉ። ለመለየት ትልቁ ነገር እንዲሁ በባዶ አይደለም የምትለየው። ዛሬ ሰዎች የሚሰሙን በባዶ ይመስላቸዋል። ጸሎት ጸልዩ በረከት ታገኛላችሁ ሲባሉ ይኸው ጸለየን በረከቱ ግን አልመጣም እያሉ ይጮኻሉ። እሺ ጸሎት ጸልዩ ጠላታችሁ ከውስጣችሁ ይወጣል። ጸለየን ይኸው ጸለየን ግን አልወጣም ይላሉ። እንደገና አሁንም የምንፈልገው ብዙ ነገር አለ፣ ከብዙ ነገር አንዱ እንኳ አልተሳካም ይላሉ። መለየቱ ላይ ምንም አቋም ስለሌለን የውስጣችን መዋለልና በተስፋ ኃይል ልቦናችን አለመያዙ የነገውን ጊዜ ጠላት በጥንቃቄ እንዲመለከተው ያደርጋል። እና እዚህ የምናየው አብርሃም የሚከተሉትን ቃሎች ሰማ። ታላቅ ሕዝብ አደርግሃለሁ። ይሄ ነው በቃ ሕዝብ አደርግሃለሁ አለው። እሱ እኮ አሁን ወደ ማርጀቱ መስመር ውስጥ ገብቷል። እግዚአብሔር ደግሞ የሚናገረው ሌላ፣ አሁን አብርሃም ያለበት ደረጃ ሌላ፣ ግን ደግሞ ታላቅ ሕዝብ አደርግሃለሁ ይለዋል። እሺ አለ። ለመለየት እሺ ያስፈልጋል አያስፈልግም? እሺ ለመለየት ነዋ። የሚናገርህ ከሰማይ ከሆነ አንተም እሺ የምትለው የሰማዩን ነው። የሚናገሩህ ምድራዊ ከሆነ አንተም እሺ የምትለው ምድራዊውን ነው። ሆኖም ግን እነዚህ ሁሉ በሽታ ውስጥ የሚነግዱ ጦርነቶች ናቸው። ግን የሚበልጠውን ለመምረጥ ተፈጥሯችን በሥላሴ አርአያ የተያዘ ነው። አሁን እዚህ ታላቅ ሕዝብ አደርግሃለሁ፣ ታላቅ ሕዝብ ሆናለሁ በጌታ ያለና ምንድን ነው ታዲያ የተናገረው? ፈጣሪ ከሆነ ለምን አልወጣም አለ። አንዳንድ ጊዜ ይሄ ነገር ስለማይገባን ስግደቱ፣ ጸሎቱ፣ ጾሙ እነዚህ ነገሮች እየከበዱን ይመጣሉ። እንዲህ አይነት እውነቶች ደግሞ ሌሎች ብዙዎቹ ስለማይቀበሉ እኛም እየሰለችን እንመጣና በጓደኞቻችን መታከት ምክንያት ለእምነት የምንሰጠው ቦታ የነሱን መታከት የተካፈለ ስለሚሆን ስልቾች እንሆናለን። እለት እለት የሚያጫውቱን፣ እለት እለት የምናወራቸው፣ እለት እለት የምናገኛቸው ሰዎች በሃይማኖት ፍጹም የደከሙ ከመሆኑ ጋር ተያይዞ እኛም በይሉኝታ የመንፈሳቸውን ኃይል እንጋራለን። እግዚአብሔር ይቅር ይበለን። ከዚህ በኋላ ከተንኮለኛው ተንኮለኛ ስንሆን እንዳውም ብዙ ጊዜ አንፈጅም። ከምቀኛው ምቀኛ ስንሆን ብዙ ጊዜ ለክርስቲያኖች ይህ አይፈጅም። ለምን ቢባል ዲያብሎስ ክርስቲያኖችን በእያንዳንዷ ሰዓት ማድከም መቻሉን ካረጋገጠ ራሱን እንደ ጀግና አድርጎ ስለሚቆጥር ነው። ሌላው በወጥመዱ የገባለት ለዘመናት በክፋት ያረጁ በተንኮል ላይ እድላቸውን የመሰረቱ ሰዎች እነሱ የትም እንደማያመልጡት ካረጋገጠ በኋላ በብዛት መናፍስቱ የሚሰለፈው ክርስቲያኖች ሕይወት ላይ ነው። ለዚህ መለየትህን፣ አቅጣጫ መቀየርህን፣ በተስፋ ላይ መቆምህን፣ በክርስቶስ ሥጋና ደም መባረክህን በእውነት አይወደውም፣ አይፈልገውም። ለዚህ ሁልጊዜ ሳትለይ እንድትኖር ያደርግሃል። ያልተለየ ሕዝብ ደግሞ ያልተለየ ትውልድ ሁልጊዜ አሕዛብ ነው የሚሆነው። ሊቃውንት ምን ሲሉ ሰማለሁ? እንዲህ አይነት አጥማቂነት ለመኖሪያ ለመተዳደሪያ ነው እንጂ ሁሉም ካህን የተለየ አጥማቂ የተለየ እንትን የለም ሲሉ ሰማለሁ። የኔን እዚህ ጋር ትንሽ ልጨምርና ጥያቄውን ልመልሰው። እኔ በግሌ ያለኝ እምነት አንድ ሰው እያጠመቀም እያስተማረም እንዲኖር ቢኖርና ህይወቱን ቤተሰቦቹ ልጆቹን ቢመራ ችግር የለብኝም እኔ። ነገር ግን አጥማቂነቱን ደግሞ መተዳደሪያ ያድርገውታል። የኑሮ ጉዳይ ነው እንጂ የተለየ አይደለም። ለዚህ ነው ብዙ ጊዜ
አይ እነሱ እኮ ኃላፊነቱ እንደ ግል አጥማቂ እንደ ግል ቢዝነስ ሲባል እሰማለሁ። ይሄኛውን ከሰሙት የተወሰነ ይንገሩኝ። ጸጋ እንዴት አይነት ነው? ለእኔ አጥማቂነት ቢዝነስ አይደለም። ሁሉም ካህን የራሱ ጸጋ አለው። እንደምታውቀው የመቀደስ ጸጋ ያለው ካህን አለ። ወንጌል የማስተማር ጸጋ ያለው ካህን አለ። ሰዓታቱን የመቆም ጸጋ ያለው አለ። ማህሌቱን የመቆም ጸጋ ያለው አለ። የመምከር የማጽናናት፣ ሁሉም እንደየጸጋው ነው። በእርግጥ ሁላችንንም እንደ አምድ አንድ የሚያደርገን ካህን የሚለው ስም ነው። ስለዚህ ካህናቱ ሁሉ የተለያየ ጸጋ አላቸው። እኔ ምናልባት ያው እግዚአብሔር በዚህ መልኩ እንዳልፍ ስለፈቀደ ይሆናል እመቤታችን ለዚህ አገልግሎት የጠራችኝ ልጆቼ ታሟል ላጥምቅ ነው። ስለዚህ የጥምቀት አገልግሎት እሰጣለሁ። ተክሌ ብዙ ጊዜ በዚህ አገልግሎት እኔ ኢንተርቪው አልሰጥም። ከዚህ በፊት ከመምህር ተስፋዬ ጋር በቅባ ቅዱስና በአንዳንድ አገልግሎት ትንሽ ቃለ መጠይቅ አድርገን ነበረ። ከዛ በኋላ አንድም ጊዜ እኔ በኢንተርቪው ታይቼም አላውቅም። ምክንያቱም ስለ ራስህ በተናገርኩ ቁጥር የምታጸናቸው ሰዎች አሉ፣ ፈተናም የምትሆንባቸው ሰዎች አሉ። አንተ ጋም ያለውን ከመግለጥ ስራው ቢገልጥህ ይቻላል። ምክንያቱም እኔ ቤተክርስቲያን መስቀል ሰጥታኛለች፣ አልከለከለችኝም። በዚህ አገልግሎት በርታ ተብያለሁ። እኔ ችግር ካለብኝ ከመምህራኑ ከነቃፊዎቹ የሚልቅ እኔ ያለሁት እኮ አዲስ አበባ ላይ ነው። ሲኖዶሱ ስሩ ነኝ፣ አዲስ አበባ ሀገረ ስብከት ስሩ ነኝ፣ ጠቅላይ ቤተ ክህነቱ ስሩ ነኝ፣ እንዲሁም ደግሞ የማገለግልበት ቦሌ ክፍለ ከተማም ስሩ ነኝ። ስለዚህ እኔ ችግር ካለብኝ ችግሬን ነግረው ማስተካከል ይችላሉ። አገልግሎቱ ደግሞ እንደ ግለሰብ ችግር ካለበት ኖ አንተ መስቀሉን አገልግሎቱን ለሌላ ዓላማ እያዋልክ ስለሆነ ረፍ ካሉኝ ይህንን መስቀል የምመልስ ሰው ነኝ፣ ችግር ካለብኝ ማለት ነው። ከዛ ውጭ ግን ሰው የሚለውን ነገር እየሰማው ወደኋላ አልልም። በነገራችን ላይ በዚህ አገልግሎት አይደለም እኔ ለስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የተነቀፈበት፣ የተገፋበት፣ የተሰደበበት አገልግሎት ነው። አጋንንትን በብዔልዜቡል አለቃ ታወጣለህ እየተባለ ሲነቀፍ፣ በማን ስም ታወጣለህ እያሉ ሲነቅፉት፣ አገልግሎት ልክ አይደለም እያሉ ሲናገሩት ነበር እና አንዱ ይሄ የአገልግሎቱ በረከት ነቀፌታና ስድብ ስለሆነ እሱ ለእኔ ምንም አይደለም። ወደ ቅድስት አርሴማ ብንሄድ ደስ ይለኛል። እንደ ማጥሪያ አጋንንትን ስላነሱልኝ፣ አጋንንትን ኢንተርቪው የሚሰሩ አጋንንት በባህሪ ውሸታምና አጣይ ነው፣ ሰውን ከሰው የሚያጋጭ ነው። ነገር ግን አጋንንትን በአደባባይ ማን ነው የላከህ፣ ማን ነው የተቀበለህ፣ ለምንድን ነው የገባኸው የሚል በማህበረሰቡም እርስ በርስ ከሌ ነው ያሳሰረብኝ፣ ከሌ ነው እንዲህ የመተተብኝ እንደዚህ የሚሉ አሉ። ይሄን ውሸት ሁሉ እንዴት ከአጋንንት ምን እውነት ተሰምቶ ነው ሲሉ ሰማለሁ። ልክ ነህ። በነገራችን ላይ ያው እኛ በቪዲዮ አድርገን ጠየቅ ነው እንጂ ሰው ተደናገረ እንጂ እኛ እንደውም ጥሩ ነው በቪዲዮ ነው የጠየቅነው። አባቶቻችን በመጽሐፍ ጠይቀው ቁጭ አድርገውታል። እስኪ ገድለ አቡነ ተክለ ሃይማኖትን ተመልከቱት፣ ገድለ አቡነ ዜና ማርቆስን ተመልከቱ፣ ገድለ አቡነ እስትንፋሰ ክርስቶስን ተመልከቱ። አብዛኛው ገድለ ቅዱሳንን ብትመለከቱ ውጊያቸው ከአጋንንት ጋር ነው። እንዴት ያስከው፣ የት ያስከው፣ ልቀቀው፣ ምን ነበር ስታረገው ይጠይቃሉ። ተጽፏል። ራሱም እኮ ጌታችን ስንት ናችሁ ብሏቸዋል አይደለ? ማነ ብሎታል? ሌጊዮን ነኝ ብሏል። ውጣ ብሎታል፣ ወጥቷል። እኛ ምናልባት በቪዲዮ ሆኖ ሰውን ለማስተማር ስለተጠቀምንበት ለትችት ቅርብ ነው። በእርግጥ መጠየቁን እኔ ራሴ እኮ አልፈልግም። ተግሊ ምን ደህና ነገር እኮ አይደለም የምጠይቀው፣ መልአክ አይደለም የምጠይቀው፣ አጋንንት ነው። እኔ እኮ እግዚአብሔር ቢፈቅድልኝ እንደው ከሰይጣን ጋር ከማወራ ከቅዱስ ሚካኤል ጋር ባወራ እኮ ደስ ይለኛል። አለመታደል እንጂ እኮ ቢሆንልኝ ከቅዱሳነ መላእክት ጋር እንጂ ከርኩሳነ መናፍስት ጋር ማውራት አያስደስትም። ግን ሰው ስለተያዘ የመናፍስቱን ውጊያ ስላላወቀ እንዲነቃ፣ እንዲያውቅ፣ እንዲላቀቅ በሚገባው መልኩ ቴክኖሎጂ በሰጠን መልኩ እናስተምራለን። ለምሳሌ አሁን ቅዱስ ጳውሎስ እንደምታውቀው 14 መልእክት ነው አይደል የጻፈው? በብራና ቀለም በጥብጦ ብራና ዳምጦ 14 መልእክት ጽፏል። ቅዱስ ጳውሎስ አሁን ባለንበት በኢንተርኔት ዘመን ኖሮ ቢሆን ስንት መልእክት ይጽፍ ነበረ በብሎግ? አስበው እንግዲህ። እና እግዚአብሔር የሰጠንን እድል ነው የተጠቀምንበት። ይኸውልህ ይሄ ማህበራዊ ሚዲያ እኛ ስንጠቀምበት ስህተት፣ እነሱ ደግሞ ሲጠቀሙት ልክ የሚሆንበት ፍረጃ አለ። ግን ዞሮ ዞሮ በዚህ አገልግሎት የኔ ትልቁ ዓላማህ ምንድን ነው ብትል ሰው ጠላቱን እንዲያውቅ ነው። ሲጀመር ከሰማይ ወደ ምድር የመጣ ነው ተባርከን አይደለም፣ በእርግማን የመጣ ነው። አሁን እኮ በምድር የምንኖረውን የጉስቁልና ህይወት እኮ ያመጣብን ሴጣን ነው። ከገነት እንድንወጣ
ይህንን የመከራ ሕይወት እንድንገፋ ያደረገን እሱ ነው እና እሱን እወቁ፣ ተጠንቀቁ፣ ተላቀቁ ነው። ሌላ ምንም አይደለም። እንዳልከው መጠየቁ ለምሳሌ ችግር የሚፈጥር አለ። ከሌላ ያረኩ አንተ ነው ወይም አንድ እያሉ ዲቴል መጠየቁ ያን ያህል አያስፈልግም። እኔም አልጠይቅም ስለሆነት የትኛውንም ቪዲዮ ብትመለከት ስም ማን ነው፣ ማን ያደረገው፣ ከሊት ናት ወይ ማን ነው፣ ስም አውጣ፣ እውነቱን ተናገር ብዬ አላቅም። በዚህ አገልግሎት የኔ ዓላማ ምንድን ነው ወይም አገልግሎቴ ምንድን ነው? በስላሴ ስም ምንድን ነው መተት በቃ ውጣ ነው፣ ምን አረካት ነው። ከዛ ውጪ ማነ ከሌነ ለምን እንዲህ ተደረገ የሚለውን ዲቴል አንጠይቅም። እንዳልከው ሊዋሽ ይችላል። ያው የሐሰት አባት ተብሎ የለ ይዋሻል። ግን በስላሴ ስም በቅዱሳኑ ስም ደግሞ ከተያዘ እውነቱን ፍርጥ አድርጎ ይናገራል። እውነት እንኳን ቢናገር እኔ ዲቴል አልጠይቅም። በተቻለ አቅም አንድን ሰው ያደረገውን ነገር ጠይቄ በዛ ማብራሪያ ሰጥና እንዲህ አይነት ችግር ያለባችሁ ሰዎች አዳምጡ፣ ችግራችሁ ይሄ ሊሆን ይችላል ብለን ክፍት ነው የምናደርገው። ስለዚህ የሚያየው ሰው የራሱን አንድ ነገር መውሰድ ይችላል። የማይቆርብ ሰንበት ተማሪ አይደለም። እንኳን ሰንበት ተማሪ ክርስቲያን አይደለም። ሲጀምር ንስሐ የማይገባ ሰንበት ተማሪ ክርስቲያን አይደለም። ቅዳሴያችን ሲጀምር ሃሌሉያ መቦብ ሲመናን ዘቦ ቤተክርስቲያን በጊዜ ቅዳሴ ወይሰማ መጽሐፍተ ቅዱሳን ቅዱሳተ ወይ ታገሰ እስከ ይፈጽሙ ጸሎተ ቅዳሴ ይልና ወይ ተመጣውም ቁርባን ይላል። ይሰደድን ቤተክርስቲያን ከክርስቲያን ወገኖች መካከል በሰንበት ቀን መጥቶ ቅዳሴው እስኪፈጸም ታግሶ ቅዱሳን መጻሕፍት ሲነበቡ ሰምቶ ከስጋው ደግሞ የማይቀበል ከሆነ ከቤተክርስቲያን ይሰደድ ይለይ ነው የሚለው። ክርስቲያን አይደለም። ከዛ ደግሞ አስቡ፣ ሰንበት ተማሪ ሆኖ ነው የማይቆርቡ። ሰንበት ተማሪ ሆኖ 10 ዓመት አገልግላለች፣ 7 ዓመት አገልግላለች። ንስሐ አባት የላትም። ሰንበት ተማሪ ሆኖ 7 ዓመት አገልግሏል። ስለ ቅዱስ ቁርባን አስቦ አያውቅም። ሕፃን እያለ እናቱ ለፍልሰታ ቤተክርስቲያን ስታመጣው ነው የቆረበው። የሰንበት ተማሪ አይደለም ክርስቲያንም ተብሎ ሊጠራ አይገባውም ይላል ስርዓታችን። ፍትሐ ነገሥታችንም በየሰንበቱ መጣችሁ ቁረቡ፣ በሰንበት ባችሁ እንኳን ግን ቢያንስ በአበይት በዓላት ቁረቡ፣ በ3 ወር አንዴ ማለት ነው። በአበይት በዓላት የማይቆርብ ከሆነ ግን ይሄ ሰው የእምነት ጥርጥር ስላለበት ክርስቲያን ስላልሆነ ይወገዝ ይለይ ነው የሚል። እኛ ግን ሰንበት ተማሪ ነን ብለን ልብሱን ተሸልመን በታቦቱ ፊት ተሰልፈናል። ወደ ራስ መመልከት በጎ ነው። ምናልባት አገልግሎት የማይሰምርልን ምናልባት ድካማችን ዋጋ የማያፈራው እንዳሰብነው የማናሳካው ከኃጢአታችን ከበደላችን ስላልተላቀቅን። እግዚአብሔር አምላክ በቸርነቱ ወደ ራሱ ያቅርበን። በቸርነቱ ከበደላችን ከስራታችን ይፍታን። ይቅርታውን ምሕረቱን አያርቅብን። ከራሳችንም ለራሳችን መዳን የምንተጋ ሆነን ለሌሎች መዳንም ደግሞ የምንተጋ እንጂ ራሳችንም ተሰናክለን ሌላውን ሰው የምናሰናክል እንዳንሆን እግዚአብሔር አምላክ ይጠብቅ። ሰንበት ትምህርት ቤት ልጆቹን ለመላክ የሚለመን በጣም ብዙ ወላጅ አለ። ልጆቹ ንስሐ ልግባ ልቁረብ ሲሉ የሚከለክል በጣም ብዙ ወላጅ አለ። ሚስት እንቁረብ እያለች እምቢ የሚል በጣም ብዙ ባል አለ። ጌታችን ስለነዚህ ሰዎች ሲናገር ይላል ፈሪሳውያንን ሲወቅሳቸው እናንተም ወደ እግዚአብሔር መንግስት አትገቡ ሌላም ሰው ደግሞ እንዳይገባ እንቅፋት ስለምትሆን ወየውላችሁ። ደግሞ ከእውቀት ማነስ እኮ ነው። አንድ ቀን ቁጭ ብሎ ቢማር የሚስተካከለውን ማለት መቁረብ ማለት መመንኮስ የሚመስሉ ስንት ወላጅ አለ። ሳታገቢ ከቆረብሽ ባል ማግባት አትችይም በድንግልና የምትኖሪው ብሎ ልጆቹን የሚከለክል ስንት ወላጅ አለ። ኧረ ከቆረብኩ በኋላ ፈተናው በጣም ብዙ ነው። ይሄ ቤተክርስቲያን ትምህርት አይደለም። ይሄ አለማወቃችን ውጤት። አለማወቃችንን በእውቀት ሙላት ሞልተነው በእውቀት ፈሳሽ ሞልተነው መራቃችንን በቸርነቱ ወደ ፊቱ እንዲያቀርበን ተማጽነነው ኃጢአታችንን በንስሐ ታጥበነው ቅዱስ ሥጋውን ክቡር ደሙን ተቀብለን ዛሬ በዚህ ስፍራ እንደተሰባሰበን ሁሉ ነፃ በምታወጣዋ ተስፋ በምናደርጋት በሰማያዊት ኢየሩሳሌም ተሰባስበን እዚህ እንደምንሰለፍ እዛም ለምስጋና ለመሰለፍ እንዲያበቃን ቅዱስ ፈቃዱ ይሁንልን። በስልክ ነው እንጂ የምናወራው አልሄድኩም። ለምን የሰውየው የደብተራ መንፈስ በጣም ከባድ ነው። በጣም ብዙ ዓመት ኤክስፒሪያንስ ያለው ስለሆነ በጣም ይፈታተነኝ ነበር። አንድ ጊዜ እንኳን ለሄድኩት በጣም ነው የተፈታተነኝ የሚገርማችሁ። እና እየቆረበም እንኳን መንፈሱ ከአጠገቡ አልሄደም። ሰውየው ቆርቧል ኦልሬዲ እና ጨርሶ ንስሐ አልገባም ይሄ ሰውዬ እስክል ድረስ በር መጥቶ ያንኳኳ የቤቴ በር ላይ በህልሜ እኮ ነው በህልሜ የቤቴ በር ላይ መጥቶ ያንኳኳል። ማን ነው ምናምን ብዬ ስከፍት በር ላይ ቆሟል። ከዛ ግባ ስለው አይ አልገባም ያለህ አልመሰለኝም ሌላ ሰው የሚከፍት መስሎኝ ልገባ ነበር አለ። ያ ማለት በርሲ አንኳኳ በህልም ሌላ ሰው ከከፈተ እኔ ውስጥ ሌሎች መናፍስቶች የኔን ልብ ከፍተውለት እሱ መንፈስ ልኮብኝ እንዲገቡ ያ መንፈስ እንዲገባና እኔን እንግዲህ ሊጎዳ ነው ያሰበው። ያ መንፈስ
ለምን ይሄን ሰውዬ ንስሐ እንዲገባ አረከው ብሎ ሊበቀለኝ የሚፈልግ የሰውየው መንፈስ አለ። ሰውየው እንኳን ባይልከው ደብተራ ሆኖ ባይልከውም ግን የሰውየው መንፈስ በራሱ ተነሳሽነት መጥቶ እኔ ሊጎዳኝ ይፈልግ ነበርና ለዚህ ነው የሸሸሁት እስኪታሰር ድረስ። ከዛ መዝሙር ዳዊት ላይ መዝሙር 22 እና መዝሙር 90 ጸልዬ የሰውየው መንፈስ አሰርኩት። በዛው ህልሙን ባየሁበት ሌሊት ለሽንት ስነሳ ህልሙን ጻፍኩት ወረቀት ላይ። ከዛ በኋላ ደግሞ መዝሙር ዳዊት ጸልይኩኝና ከዛ በኋላ ታሰረ። እኔ ጋር የሚመጣው ማለት ነው። አልሄድኩም እስካሁን ድረስ። በዚህ ልክ ነው የሚፈታተለው። ከባድ መንፈስ ነው። አስቡት፣ በደርግ ጊዜ የደም መንፈስ ነው፣ የራሄሎ የጨንገር መንፈስ ነው። ብዙ ወጣቶችን ደም ያፈስ የነበረ፣ ያሳስር የነበረ፣ ያስገድል የነበረ መንፈስ ነው። የዝሙት መንፈስም ነው። እንደገና የበቀል መንፈስም ነው። የመስተፋቅርም የደብተራም ደግሞ የደብተርና መንፈስም ነው። ይሄ ሁሉ ነገር ነው ያለው ሰውየው ላይ። እንዴት ነው ታዲያ በቀላሉ ሳይጮህ ጸበል ሳይጠመቅ ምንም ነገር ሳይል እንዲሁ ምተው? ሊቆርብ እንደሆነ ሲያቅ መንፈሱ ይወጣል። ወጥቶ ወይ ዛፍ ላይ እንደ ቁራ እንደ ምናምን ዝም ብሎ ሊቀመጥ ይችላል። ወይ ጓሮ አተላ ቆሻሻ የሚደፋበት የቡና አተላ የሚደፋበት ወይም ሌላ ቆሻሻ የሚደፋበት ቦታ ላይ ሊቀመጥ ይችላል። ለምን? ታሰር ያለው የለም፣ ተይዘሃል ያለውም የለም። ዝም ብለህ ንስሐ ገባና ቆረብ ነው ያሉት። ለዚህ ነው ወደ ቤታችሁ ማልመጣው ልጆች እና አባታችሁን ጸበል ቦታ ውሰዱትና ይለይለት እግዚአብሔር። መንፈሱን ከያዘለትም ያዘለትም ቅዱስ ቁርባን ስለተቀበለ ብቻ ነው ገጠመኙን ማቀርበው እንጂ ያ ዋናው የደብተራ መንፈስ እስካሁን ድረስ ምንም ምልክት አላ ያብረው እየሰገዱ ነው፣ አብረው እየጸለዩ ነው። በመቁጠሪያም ጀርባውን ነካነካ ያረጓቸዋል ሰው ሽማግሌውን። ግን ምንም ፍንክች ያለ ነገር የለም። አስቡ፣ ጥበበኛ ነኝ ብሎ የሚያስብ ደብተራ የነበረ ሰው ላይ የነበረ ሰይጣን ቆርበውም ንስሐ ገብተውም እየሰገዱም የጸለዩም የቀጠቀጡትም ምንም ካልተጋለጠ ቀድሞ ወጥቷል ማለት ነው። ቅዱስ ቁርባኑ ሳያጋልጠው ቀርቶ ሳይሆን ሰይጣን ቀድሞ ሸሽቷል ማለት ነው። እንደ ሌባ ስትደርሱበት ሌባ ዘሎ በመስኮት የሚወጣው ካልያዛችሁት ይሄዳል፣ ያመልጣል አይደል? ግን መስኮቱን በርም ከተዘጋጋበት ትይዙታላችሁ። ስለዚህ ዋናው ጉዳይ ገጠመኙ አስተማሪ ሆኖ መቅረቡ ነውና የእርግማን መንፈስ ሰውየው ላይ ሆኖ ልጆቹ ላይ በደንብ ነው የሰራው እና የብዙ እናቶች እንባ መጥቶ ልጆቼን ጎድቶብኝ ነበረ። በጣም ብዙ ችግር ውስጥ ከቶብኝ ነበረ። አሁንም ቢሆን አግብታችሁ ወልዳችሁ ካላየሁኝ እርግማኑ እንደተነሳና እንዳልተነሳ አላውቅም እያለ እየተናገረ ነው ሰውየው። ጸልዩላቸው። አንደኛ መንፈሱ እንዲያዝለት ለደብተራው ለሰውየው፣ ሁለተኛ ልጆቹ ወግ ማድረግ እንዲያገቡ እንደማንኛውም እንደናንተ እንደሁላችሁ ማለት ነው ወግ ማድረግ እንዲያዩ ጸልዩላቸው። እግዚአብሔር ይርዳችሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር 30፣ 60፣ 100 ፍሬ አፍርተን በቤታችን ሁሉ የምንጠቀም እንድንሆን እግዚአብሔር አምላካችን ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ቪዲዮን ላይክ ማድረጋችሁን፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በተለያየ መንገድ ይህንን ቻናል መደገፍ ማገዝ ትችላላችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።